ለምን ጨቅጨቃ ትሆኛለሽ? ለምንስ በሰው ውስጥ ትገመጫለሽ? ለምን ከሰዎች ጋር መግባባት አቅቶሻል? ኦር ሰዎችን ለመሳብ የምታደርጊው ጥረት ሰዎችን ለመሳብ አልጠቀመሽም? ዛሬ ሰንበት ስለሆነ ብዙም አልቆይባችሁም። በዚህ ቪዲዮ ላይ ትምህርት እንደምታገኙና ራሳችሁን እንደምትለውጡ ተስፋ አደርጋለሁ። ይዤላችሁ የመጣሁት ቪዲዮ እንዴት ከሰዎች ጋር ኮሚኒኬት እንደምናደርግና ሰዎችን ወደኛ ትኩረት እንዲያደርጉ እንዴት እንደምንችል የሚያሳይ ቪዲዮ ነው። በዚህ ቪዲዮ ላይ እንግዲህ የተወሰኑ እውቀቶች ታገኛላችሁ ተስፋ አደርጋለሁ። በተቻለኝ መጠን ሰፋ አድርጌ ለማብራራት ሞክራለሁ፣ ግን አጠር አድርጌ ነው ዛሬ የምሰራው። ሰንበትም ስለሆነ ድምጼ ጥራት ደግሞ ይቅርታ፣ ቅዝቃዜ ስለሆነ ድምጼ ጎርነር እንደነገር ብሏል። ይቅርታ እየጠየኩኝ ነው የምጀምረው። ለዚህ ቻናል አዲስ የሆናችሁ ልሰት ነኝ እኔ። እንዲሁም ቻናሉን ያልተቀላቀላችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ኤኒ ኮሜንት ካለ ደግሞ ኮሜንት ማስቀመጫው ስራ አስቀምጡልኝ። ቪዲዮን ከወደዳችሁ ደግሞ ፕሊዝ ላይክ አድርጉ። ወደ ቪዲዮአችን ኦኬ። እንደነገርኳችሁ መግቢያው ላይ ሰዎች ወደኛ ትኩረት እንዲያደርጉ ማድረግ ያለባችሁ ነገር ምንድነው? በመጀመሪያ ደረጃ ትኩረት እንዲያደርጉ ከፈለግን እኛ ወደ እነሱ እንትን ብለን አይደለም ትኩረት እንዲያደርጉ የምንስባቸው። ድምጻችንን አጥፍተን ህይወታችንን መኖር ስንጀምር በራሱ ሰዎችን ትኩረት ማድረግ ይችላል። ለምን መሰላችሁ? የሰዎች ባህሪ በተፈጥሮ ቼክ ማድረግ ይፈልጋል፣ የሆነ ነገር ማለት ነው። ቼክ ማድረግ ይፈልጋል ስላችሁ ደግሞ አሁን ለምሳሌ ብጽዕት በአካባቢ ባለው ዙሪያ ላይ ከጠፋች ወር በጓደኞቿ ዙሪያ ላይ ከጠፋች እነዛ ሰዎች ይጥቀሟችሁም አይጥቀሟችሁም ያላችሁበትን ሁኔታ ማወቅ ይፈልጋሉ። ይሄ ሰውኛ ባህሪ ነው። እናንተ ስትርቁ ያላችሁበትን ሁኔታ የምታውቁት እናንተ ናችሁ፣ ያ ግለሰብ አይደለም የሚያውቀው። ስለዚህ ስለ እናንተ ቼክ ማድረግ ስለሚፈልጉ የሚያውቋችሁን ነው ያልኳችሁ፣ የማያውቋችሁ ሰዎች አይደለም። እና ስለ እናንተ ማወቅ ስለሚፈልጉ እናንተ ስትጠፉ ትኩረት ታደርጋላችሁ። ሰው ስለ እናንተ እንዲያውቅ ታደርጋላችሁ። ሰው ብጽዕት ምን አይነት ሁኔታ ላይ ናት፣ ምን አይነት ደረጃ ላይ ናት ይጠይቃቸዋል። አይምሯቸው ራሱ ስለምትተዋወቁ አይምሯቸው ራሱ ይጠይቃቸዋል እና ትኩረት ማድረግ ይፈልጋሉ። ወደ እናንተ መደወል ኦር ደግሞ የሆነ ሰው መጠየቅ ምናምን፣ ያው ሰው ከመጠየቅም አንጻር ደግሞ ወደ እናንተ መምጣታቸው አይቀርም። ስለዚህ ስለ እናንተ ማወቅ ስለሚፈልጉ ትኩረት ትስባላችሁ በዛ ሰዓት ማለት ነው። ግን ሰው ላይ ሄደን ሙጭጭ የምንል ከሆነ በቀን ሰው ጋር መሄድ፣ በቀን መደወል፣ በቀን መገናኘት ምናምን እንደዚህ አይነት ነገሮችን ከእናንተ ግፊት እየመጣ ከሆነ ትኩረት አታደርጉ። ለምን? ያላችሁበት ሁኔታ ይታወቃል። ሰውም ደግሞ የመሰላቸት ባህሪ ያለው ብዙዎቻችን ጋር ያለ ነገር ነውና አንድ ነገር ላይ ችክ ስንል ነገሮች አይስተካከሉም። ወደ እናንተ ትኩረት ለመሳብም አታደርጉ። ራሳችሁን ቢዚ ያደርጋችሁ ራሳችሁን ለመለወጥ ራሳችሁን በቃ ብዙ ነገርን በማድረግ ሆቢ ያለ በፍሪ ታይማችን የምናደርገው ራሳችንን ለመለወጥ ደግሞ ጊዜው አሁን በጣም ቢዚ የሚያደርግ ጊዜ ነው። ራሳችንን መለወጥ አለብን። በአንድ ቢዝነስ ሳይሆን በተለያዩ ቢዝነሶች ራሳችንን መለወጥ አለብን። እንደዛ እያደረጋችሁ ያንን ሰው ትኩረት መሳብ ትችላላችሁ ማለት ነው። ኤኒ ካይንድ ኦፍ ፍቅረኛም ካላችሁ ደግሞ ከፍቅረኛችሁ ጋር ችክ ማለት ሳይሆን ላይፋችሁን ለመለወጥ ስትፍጨረጨሩ ይፈልጋችኋል። እሷም እንደዛ ስታረግ ትፈልግሃለች። ስለዚህ ብዙውን ጊዜ ግን ይሄ ባህሪ ያለው ወንዶች ጋር ነው ማለት ችክ ስንልባቸው አይወዱም። ራሳችንን ስናረግ ራሳችንን ቢዚ ስናረግ ስንሯሯጥ ምናምን በእኛ ማህበረሰብ የተለመደ ነገር ነው። ይሄ ኖርማል ስናስበው ኖርማል ነገር ነው፣ ግን በእኛ አስተሳሰብ የተለመደ ነገር ነው። ራሷን ቢዚ የምታረግ ሴት በቃ ራሷን የምትጠብቅ ምናምን ይባላል አይደለ? እና እንደዛ ራስሽን ስታደርጊ የሱን ትኩረት መሳብ ትችያለሽ። የፍቅር ላይፍ ላይም ይሰራል ይሄ ነገር ማለት ነው። ሌላው ደግሞ ትኩረት ለመሳብ የምታደርጊው ነገር ደግሞ ራስሽ ላይ ለወጥ ብለሽ መታየት ማለት በፊት ከነበረሽ ማንነት እዛው ቦታ ላይ ከሆነ ያለሽው ትኩረት ለመሳብ አትችይም። ራሳችንን የማንለውጥበት ደግሞ ምንም አይነት ምክንያት የለም።
እኔ የተነሳሁበትን በፊት ቪዲዮ የለቀቁት ቪዲዮ ላይ ካያችሁት የመጣሁበትን ፐርሰናሊቲ ነገራቸዋለሁ። እኔ ኮንፊደንስ እንደሌለኝ በቃ የተለያዩ ሶሻል ሚዲያዎች ከፍቼ እንትን እንዳልኩኝ ምናምን ነገራቸዋለሁ። ሙሉን ደግሞ እዛኛው ቪዲዮ ላይ ሄዳችሁ ማየት ትችላላችሁ። እና ያንን በምናደርግበት ሰዓት ፐርሰናል ለውጥ ከሌለን ትኩረት መሳብ አንችልም። ግን እድገታችን ባደገ ቁጥር ፐርሰናል ለውጥ ሲኖረን ብዙ ሰው ትኩረት የብዙ ሰው አቴንሽን መሳብ እንችላለን። ስለዚህ በነበርንበት ቦታ ሳይሆን መገኘት ያለብን ከትናንትና ብጽዕት ዛሬ የተሻለ ሆናለች። ስለዚህ አቴንሽን መሳብ ይችላል ማለት ነው። ሰልፍ ኮንፊደንስ ሊኖረን ይችላል። ራሳችንን መጠበቅ ላይ ትኩረት አድርገን ራሳችን መጠበቅ ሲባል የኛ ፐርሰናል አስተሳሰብ ምንድነው? ሜካፕ መቀባት ምናምን አይደለም። ክሊን ሆነን የተሻለ ቦታ ተገኝተን ህይወታችን ተለውጦ አለባበሳችንም እኮ ስነ ስርዓት ኖሮን እኮ እንትን ማለት እንችላለን። ለምን እንደዚህ እንደምላችሁ ታውቃላችሁ? የብዙ ሰው አስተሳሰብ የሆነ በቃ ሜካፕ ተቀብታ ፀጉሯን ቀለም ተቀብታ ሚኒስከርት አርጋ ምናምን። አንዳንድ ሰው አስተሳሰብ ማቹሪቲ ሌቭል ላይ የሌለ ሰው አስተሳሰብ እንደዚህ አይነት ነገር አለ። ግን ማቹርድ የሆነ ሰው ግን ባለባበስ ደረጃ ሳይሆን በአስተሳሰብ ደረጃ ራሳችንን ለውጠን ስንገኝ የሰዎችን ትኩረት መሳብ እንችላለን። ያለንበት ሌቭል ደግሞ ይወስነዋል። ስላችሁ የሰዎችን ማለት አሁን እንደዚህ ሜካፕ ምናምን የሚያስቡ ቦታ ላይ ከሆነ ያለ ነው በዛ ስትራቴጂ ነው እንድንሆን የሚፈልጉት። ግን ማቹርድ የሆነ ሌቭል ላይ ካሉ ሰዎች ጋር ኮሚኒኬት እንድናደርግ የምንፈልግ ከሆነ ግን አስተሳሰባችንን ለውጠን ከነሱ ጋር እኩል ሌቭል ላይ መሄድ እንችላለን። ስለዚህ እንደዛ ደረጃ ላይ ደርሰን ስንገኝ ያ ሰው ተለውጧል። ስለዚህ ሰው የሰውን ትኩረት መሳብ ይችላል። ሌላው ፖይንት ደግሞ ምንድነው? ደግሞ በሲንግል ላይፍ ማለት በሌሎች ሰዎች ጋር ኮሚኒኬት በምናደርገው ነገር ብቻ ሳይሆን በትዳር አጋራችን ላይ ይሰራል። ይሄ ለምን መሰላችሁ? ያው ኖርማሊ እሱ ብቻ አይደለም ኃላፊነት ያለበት፣ ሁላችንም ሰርተን ተጋግዘን ነው መኖር ያለብን። ለምን መሰላችሁ? ትዳርን እንዳይቀጥል የሚያደርገው ነገር ምንድነው? እሱ ኤክስፔክት ብቻ የምታደርግ ሴት እሷ ኦልሬዲ ገንዘብ ያለው ጋር ነው መቀመጥ ያለባት። ኢኮኖሚካሊ ማኔጅ የማታደርግ ሴት ከሆነች የተዘጋጀላትን ነገር ብቻ መውሰድ የምትፈልግ ከሆነ እሷ ኢኮኖሚካሊ ወዳለው ነው መቀመጥ ያለባት። ነገር ግን ለድምጽ ጥረት አሁንም ይቅርታ እየጠየቁኝ ቅዝቃዜ ስለሆነ አልቻልኩም። ከዛ ነገር ግን አብራ መለወጥ የምትፈልግ ከሆነ ግን ማለት ነው እሱ በሚሄደው መንገድ ትሄድ አይደለም ግዴታ። የራሷ ፕሪንሲፕል ይኖራታል፣ የራሷ የምትለወጥበት ነገር ይኖራል። ግን አብሮ ሲተጋገዙ ምን ይጨምራል መሰላችሁ? ፍቅርን ይጨምራል። የህይወት ላይፋችሁ ገጽታ ይቀየራል፣ ብዙ ነገር ይቀየራል። ነገር ግን አብረሽ መለወጥ የማትችይ ከሆነ አብረሽ የሆነ ቦታ ደረጃ እሱ የደረሰበት ደረጃ ግዴታ ደረሽ ሳይሆን የራሽ ፕሪንሲፕል ይኖርሻል። አብረሽ ህይወትን መምራት የማትችይ ከሆነ ያለው ፍቅር ራሱ እየቀነሰ ይሄዳል። ሰው ምን ይሆናል ማለት ነው? አንቺ የባልሽን ትኩረት መሳብ አልቻልሽም፣ ነገ ህይወትሽን ማስቀጠል አልቻልሽም። ይሄ ነገር ወዴት ይሄዳል? መስመሩ እየሰፋ እየሄደ ወደ ሌላ ደረጃ ይደርሳል ማለት ነው። የትዳርን መፋታት መንስኤ ይሄ ነው። ለምን መሰላችሁ? ብዙውን ጊዜ እኛ የምናስበው ፍቅር ካለ ላይፍ ይቀጥላል የሚለውን ነገር ነው አይደለ? ያ የትዳር አጋርሽ አቀባበል ይወስነዋል፣ የገባሽበት ትዳር ይወስነዋል። ነገር ግን አሁን ባለንበት የህይወት ሲቹዌሽን እኔ እንደሚመስለኝ ሳንተጋገዝ የምናልፈው ነገር ያለ አይመስለኝም። በአንድ ቢዝነስ ብቻ ኦር ደግሞ በአንድ ሰው ድጋፍ ብቻ ማለፍ የሚቻል አይመስለኝም። ኤቭሪባዲ እንደምታዩት እንግዲህ ሶሻል ሚዲያ ላይ እንደሚያስተላልፉት ሁሉም ተረዳርተው ተግባብተው በቃ በምንችለው ስራ መተጋገዝ አለብን። እና ደግሞ የትዳር አጋርሽም አንዳንዴ ካንቺ ምን ይፈልጋል? የሆነ ቦታ ስታንድ ባይሆንሽ ብቻ መስራት ሳይሆን ስትለወጪ ነገ ያንቺን ለውጥ ሲያይ እሱም ደስ ይለዋል። ስለዚህ የእሱን ትኩረት መሳብ ችለሻል ማለት ነው።
ውዶችዬ እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አጭር ነው ብያቸዋለሁ። ያው ሰንበትም ስለሆነ ብዙ እንዳላንዛዛባችሁ፣ ትኩረት ለመሳብ የምትፈልጉ ከሆነ ይህንን ቪዲዮ ተመልከታችሁ የራሳችሁን ህይወት መለወጥ ትችላላችሁ ማለት ነው። ትኩረት ለመሳብ በጣም ቀላል ነው። ራሳችን ላይ ፕራክቲስ እናደርግ። አዲስ የሆናችሁ በድጋሚ ሰብስክራይብ በማድረግ የደወል ምልክቱን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ኤኒ ኮሜንት ካለ ደግሞ ኮሜንት ማስቀመጫው ስራ አስቀምጡልኝ። ቪዲዮን ከወደዳችሁት ፕሊዝ ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ መልካም